بسم الله الرحمن الرحيم. ويوم يحشر أعداء الله إلى النار فهم يوزعون حتى إذا ما جاءوها شهد عليهم سمعهم وأبصارهم وجلودهم بما كانوا يعملون. وقالوا لجلودهم لم شهدتم علينا قالوا أنطقنا الله الذي أنطق كل شيء وهو خلقكم أول مرة وإليه ترجعون. وما كنتم تستترون أن يشهد عليكم سمعكم ولا أبصاركم ولا جلودكم ولكن ظننتم أن الله لا يعلم كثيرا مما تعملون. وذلكم ظنكم الذي ظننتم بربكم أرداكم فأصبحتم من الخاسرين. فإن يصبروا فالنار مثوى لهم وإن يستعتبوا فما هم من المعتبين. وقيضنا لهم قرناء فزينوا لهم ما بين أيديهم وما خلفهم وحق عليهم القول في قد خلت من قبلهم من الجن والإنس إنهم كانوا خاسرين. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ويوم يحشر أعداء الله አስታውስ ለሰው ልጆች ነገራቸው የውመ ይሕሸሩ የሚነዱበትን ቀን ወይም የሚሰበሰቡበትን ቀን አዕዳኡላሂ የአላህ ጠላቶች የዲኑ ጠላቶች ኢለናሪ ወደ ጀሃነም እሳት የሚሰበሰቡበትን ቀን አስታውስ። ፈሁም ዩዘዑና የአላህ ጠላቶች የዲን ጠላቶች ወደ እሳት ተሰብስበው ሲጓዙ ዩዘዑን እየተከመከሙ ከፊት ያለው ቀድሞ እንዳይሄድ ከኋላ የቀረው እንዳይዘገይ አብረው ተደርገው ሰብሰብ ብለው ወደ ጀሃነም የሚጓዙበትን ቀን አስታውስ። ሐታ ኢዛ ማ ጃኡሃ ተነተው ጀሃነም ጋር በመጡ ጊዜ ጀሃነምን ሲያዩ መጥፎ ስራቸውን ያስተባብላሉ ፈርተው ጀሃነም። ይህኔም ሸሂደ ዐለይሂም እነሱ ላይ ይመሰክርባቸዋል ሰምዑሁም መስሚያ ጆሮአቸው፣ ወአብሳሩሁም ማያ አይናቸው፣ ወጁሉዱሁም መላ የሰውነት አካላቸው ቆዳቸው ወይም ብልታቸው ቢማ ካኑ ያዕመሉና ይሰሩት የነበረውን ክፉ ሥራ ወንጀላቸውን በዝርዝር ይመሰክርባቸዋል። ይህኔም ወቃሉ ሊጁሉድህም ለአካላቶቻቸው ለቆዳቸው ለሌሎችም ሰውነቶቻቸው ይላሉ ወንጀለኞች ሊመ ሸሂድቱም ዐለይና ለምን እኛ ላይ መሰከራችሁ ይላል። ነፍስ የሰውነት አካላትን ለምን መሰከራችሁብኝ በሰራሁት ሥራ ትላለች። ቃሉ የሰውነት አካላት
አላህ ፊት ስራቸውን የተናገሩ ነፍስ ላይ የመሰከሩባት የሰውነት አካላትም ይላሉ አንጠቀነ አላህ አናግሮነዋ አለዚ አንጠቀ ኩለ ሸይ ሁሉን ነገር የማናገር አቅም ያለው አላህ እኛንም አናገረን። ወሁወ ኸለቀኩም ጌታ አላህ እሱን የፈጠራችሁ ካልነበራችሁበት ያስገኛችሁ አወለ መራ ለመጀመሪያ ጊዜ። ስለዚህ ለመጀመሪያ ጊዜ የፈጠራችሁ ጌታ ዳግም ፊቱ አቆሞ እናንተን መጠየቅ ይችላል። ወኢለይሂ ቱርጀዑና የሥራችሁን ዋጋ ለማግኘትም ወደሱ ብቻ ነው የምትመለሱት፣ መሸሻ ማምለጫ የለም። ወማ ኩንቱም ተስተቲሩና የምትደበቁ አልነበራችሁም አንየሽሀደ ዐለይኩም እንዳይመሰክርባችሁ ሰምዑኩም ወንጀል በምትሰሩበት ጊዜ የምትደበቁ የምትሸሸጉ የምትጠነቀቁ አልነበራችሁም። ከምን አንየሽሀደ ዐለይኩም እንዳይመሰክርብን ብላችሁ ሰምዑኩም ጆሮአችሁ፣ ወላ አብሳሩኩም እንደዚሁ ደግሞ ማያ አይናችሁም፣ ወላ ጁሉዱኩም ብልታችሁም ወይም የተቀረ ቆዳችሁም ይሆን ስራ ስትሰሩ መጥፎ ስራዬን አይቶ እንዳይመሰክርብኝ ብላችሁ አትደበቁም ነበር። እነዚህ ሰውነት አካላቶቻችሁ ከእናንተው ጋር ሆነው ነበር ወንጀሉን የምትሰሩት። ወላኪን ነገር ግን ከመፍራት ከመጠንቀቅ በተቃራኒ ወነንቱም ትገምቱ ነበር ትጠረጥሩ ነበር አነላህ ላ ያዕለሙ አላህ አያውቅም ብላችሁ ከሲረን ሚማ ተዕመሉን ከምትሰሩት ስራ አብዛኛውን አላህ አያውቅብንም የሚል ግምት ውስጣችሁ ላይ ነበረ። ወዛሊኩም ይሃችሁ ነው ወኑኩም መጥፎ ግምታችሁ ስራን ስትሰሩ ከሰው የተደበቃችሁ አላህ ማያያችሁ የመሰላችሁ ትሰሩት የነበረው መጥፎ ስራ ወነንቱም ቢረቢኩም በጌታችሁ ትጠረጥሩት የነበረ መጥፎ ጥርጣሬ መጥፎ ግምት አርዳኩም አዋረዳችሁ፣ አኼራችሁን አበላሸባችሁ። ፈአስበሕቱም በዚህም ምክንያት ሆናችሁ ሚነል ኻሲሪን ከከሳሪዎች ሆናችሁ ዱንያችሁም አኼራችሁም ከሰረ። ፈኢን የስቢሩ በዚህ መልኩ የሰሩትን ሥራ የሰውነት አካላቶቻቸው መስክረውባቸው የጀሃነም ማገዶ የሆኑ ሰዎች ጀሃነም ውስጥ ሆነው ፈኢን የስቢሩ ቢታገሱም ፈናሩ መስወለሁ የእነሱ መኖሪያ ጀሃነም ናት። ወኢን የስተዕቲቡ ይቅርታ ቢጠይቁ አላህን ምህረት ቢጠይቁ ወይም ወደ ዱንያ መመለስን ቢጠይቁም ፈማሁም ሚነል ሙዕተቢሪን ጥያቄያቸው ተቀባይነትን አያገኝም። አላህ ይቅርም ብሎ አይታረቃቸውም። ወደ ዱንያ ተመልሶ የመስተካከል እድልም አይሰጣቸውም። ወቀየድና ለሁም ለነሱ ወሰንላቸው መደብንላቸው ቁረና መጥፎ ቁራኛዎችን የሰው የጂኒ ሸይጣኖችን መደብንባቸው። ፈዘየኑ ለሁም ለነሱ ሸለሙላቸው አስዋቡላቸው ማ በይነ አይዲህም ከፊታቸውን ይሰሩትንም ወማ ኸልፈሁም ከኋላቸው ያለውን ማ በይነ አይዲህም ወማ ኸልፈሁም ዱንያ ላይ ያሉበትን ሁኔታ ጥሩ ነው ቀጥሉ አሏቸው። ወደፊትም አኼራ ላይ የሚገጥማችሁ ጥሩ ነው አሏቸው። ከንቱ ምኞትን አስመኟቸው መጥፎ ጓደኞች የሰው የጂኒ ሸይጣኖች። ፈሐቀ ዐለይሂሙል ቀውሉ እነሱ ላይም የጌታ የአላህ ቃል ተረጋገጠባቸው። ጀሃነምን እሞላታለሁ ብለው ነበር። አላህ በገባው ቃል መሰረት የጀሃነም ማሟያ ሆኑ። ፊ ኡመሚን ከህዝቦች ጋር ከሰው ልጆች ጋር ቀድ ኸለት ሚን ቀብሊሂም ከነሱ በፊት የእነሱን አይነት መጥፎ ሥራ ሰርተው ካለፉ ህዝቦች ጋር የጌታ የአላህ ቃል እነሱ ላይ የተረጋገጠ የሚፈጸም ሆነ። ሚነል ጂኒ ወልኢንሲ ከሰውም ከጂኒም አብረው የጀሃነም ማሟያ አደረጋቸው መጥፎ ሥራቸው። ኢነሁም ካኑ ኻሲሪን እነሱ ከሳሪ ህዝቦች ናቸው። ዱንያ ላይ የተሰጣቸውን ህይወት መልካም ሥራ ሰርተው የአላህን ውዴታ ማግኘት የሚችሉበትን እድል ከስረዋል ስሜታቸውን በመከተል። አኼራ ላይም ለታዛዦች የተዘጋጀን ክብር የጀነትን ጸጋ አጥተዋል። በመጨረሻ ኪሳራ የሚባለውም ይሄ ነው። ነዑዙ ቢላሂ ሚን ዛሊክ። ወየውመ ዩሕሸሩ አዕዳኡላሂ ኢለናር ነቢያችን ሆይ ለሰው ልጆች ንገራቸው አውሳላቸው ምንን የውመ ዩሕሸሩ አዕዳኡላህ
የአላህ ጠላቶች የሚሰበሰቡበትን ቀን ተሰብስበው የሚሄዱበትን ቀን ወዴት? ኢለናር ወደ እሳት። ይሄ የከፋው እጅግ በጣም አሳፋሪው መሄድና መጓዝ ነው። የሰው ልጅ ዱንያ ላይ ወደ ተለያየ ቦታ ሊሄድ ይችላል። ወደ ጥሩ ቦታ በመሄዱ ይመነዳል። ወደ መጥፎ ቦታ በመሄዱ ሊቀጣ ይችላል። ግን ዱንያ ላይ እስካለ ድረስ ተመልሶ ይቅርታ ጠይቆ ጥፋቱ ሊታበስለት ሊስተካከልለት ይችላል። ነገር ግን የመጨረሻ የውርደት እርምጃ ወደ ጀሀነም የሚራመዱት እርምጃ ለቀድ ኻበ ሚን አውላዲ አደመ መን መሻ ኢለ ናሪ መግሉለ ልቂላደቲ አዝረቃ ዩሳቁ ኢላ ናሪ ልጀሒሚ ሙሰርበለን ሰራቢለ ቀጥራኒን ሚን ናሪን ሙሕሪቃ። ከሰው ልጆች ውስጥ ወደ ጀሀነም የሄደ እጅጉኑ ተዋረደ። እጁ ታስሮ እግሩ ታስሮ ውስጡ ከመቃጠሉ የመጣ ከንፈሩ ተኮማትሮ ወደ ጀሀነም የሚነዳ ሰው የመጨረሻ ውርደትን ተዋረደ እንደተባለ። ዩሕሸሩ ማለት እየተሰበሰቡ መነዳት ማለት ነው። ፈሁም ዩዘዑነ መላኢኮች እንደ ልባቸው እንዳይራመዱ ኋላ የቀሩትን ወደፊት እየገፈተሩ አልፈው የሄዱትን ወደ ኋላ እየመለሱ እየከመከሙ እየሰበሰቡ በኃይል በጭካኔ ሲነዷቸው የሚኖረውን ሁኔታ አስታውስ ነገራቸው ያለ። ዩዘዑነ ማለት ዩሳቁነ ዩድፈዑነ ዩሕበሱ አወሉሁም ኢላ አኺሪሂም ሊየተላሐቁ። ዱንያ ነው የሰው ልጅ እንደፈለገው የሚራመደው። አኼራ ላይ ግን አበቃ። ሙጅሪሞች እምቢባዮች እንደፈለጉ የሚሆኑበት ጊዜ አብቅቶ ወደ ጀሀነም እንኳ የሄዱ በእነሱ ምርጫ በፍላጎታቸው መሰረት አይደለም የሚራመዱት። እርስ በርስ ተሰባስበው እየተጋፉ እንዲሄዱ ነው የሚደረግ። አልፈው የሄዱትን ጎትተው ወደ ኋላ ይመልሷቸዋል። ከኋላ የቀሩትን ገፍትረው ወደፊት ይገፏቸዋል። በዚህ መልኩ አንሰው ተዋርደው ዘባንያ የሚባሉ የጀሀነም ተቆጣጣሪዎች እንደ እንስሳ ይነዷቸዋል። ወነሱቁል ሙጅሪሚነ የውመኢዚን ዙርቃ ወነሱቁል ሙጅሪሚነ ኢላ ጀሀነመ ዊርዳ። ሙጅሪሞችን እምቢባዮችን ዱንያ ላይ ለአላህ ሕግ አልገዛም ባዮችን ወደ ጀሀነም ዊርደን የተጠሙ ሆነው ውስጣቸው ተቃጥሎ እጅ እግራቸው በካቴናና በሰንሰለት ታስሮ መላኢካ እየገረፈ ወደ ጀሀነም ይነዳቸዋል ይላል። ማምለጥ አይችሉም። ቀስ ብዬ እገባለሁ ዞሮ ዞሮ ዘላለም ስሰቃይ ልኖር አይደለም እንዴ ብለው ዘግይተውም መግባት አይችሉም። መግባቴ ካልቀረ ፈጥኜ ሮጬ ልግባም አይሉም። ምንም አይነት ምርጫ የላቸው። እዚህ ዱንያ ላይ ስሜቱን ሲከተል ፍላጎቱን ሲከተል የነበረ አኼራ ላይ ፍላጎት አይኖረው፣ ምርጫ አይኖረው። ተገዶ ተዋርዶ ወደ ጀሀነም ይሄዳል። ሐታ ኢዛ ማ ጃኡሃ በዚህ መልኩ በውርደት ታፍነው እንደ ጨካኝ እረኛ እንደሚነዳው በግ እየተነዱ ጀሀነም ጋር ሄደው ጃኡሃ ልክ እሷ ጋር ሲደርሱ ደጇ ላይ ሲቆሙ ዱንያ ላይ የሰሩትን ስራ ሁሉ ያስተባበላሉ ፈርተው። የዱንያ መጥፎ ስራቸው ጀሀነም ውስጥ እንደሚከታቸው ስለሚያረጋግጡ እዛ ሲደርሱ የስራቸውን መዘዝ ስለሚያውቁ በመፍራት እኛ ወደዚህ የሚያስመጣን መጥፎ ስራ አልሰራንም፣ ለምን አመጣችሁን እዚህ ይላል። ይሄኔ ሸሂድ ዐለይሂም እዛች ቦታ ላይ ይመሰክርባቸዋል። ሰምዑሁም መስሚያ ጆሯቸው የሰማውን ሁሉ ውሸት፣ የሰማውን ሐሜት፣ የሰማውን ዘፈን፣ አላህ የሚጠላውና ማይፈቀድለትን ነገር የሰማ ጆሮ ሁሉ ይሄን ሰምቷል ገሌ ገሊት ብሎ ይመሰክራል። ጆሮ ያስተናገደውን በህይወት ዘመኑ የሰማውን አላህ ማይፈቅደውን ነገር ሁሉ እዛ ቦታ ላይ ይዘረግፋል። ወአብሷሩሁም አይናቸው ሳይፈቀድለት ያየው የተመለከተው ሐራሙ የንቀት አስተያየቱ አላህ ማይወደው አይናችሁን ሰበር አድርጉ እሱን ከማየት ያለውን ከሰው ተደብቆ መብራት አጥፍቶ ከአላህ ተባረከ ወተዓላ ማይደበቀውን ሁሉ አይን ያየውን የሰራውን ወንጀል እዛ ቦታ ላይ ይዘረግፋል። እገሊት በእንዲህ አይነት ቀን በእንዲህ አይነት ቦታ እንዲህ ነገር አይተዋል በኔ
ያለ ይናገር። ወጁሉዱሁም የተቀረ የሰውነት አካላቸው ሙሉ ቆዳቸውም የሰሩትን ሥራ አንድ ባንድ ይመሰክራል። ለወንጀል ተጠቅሞኛል፣ ወደ ወንጀል ሄዱብኛል፣ ለወንጀል ዘርግቶኛል፣ ምላስ ለወንጀል አንቀሳቅሶኛል፣ ሁሉም ይመሰክራል። ቢማ ካኑ ያዕመሉን ይሰሩት የነበረውን አንድ ባንድ ቢለዚ ካኑ ያዕመሉ አንድ ሳይቀር ሙሉ የሰውነት አካላት በሕይወት ዘመናቸው የሰሩትን ሳይተውብቱ ከአላህ ሳይታረቁ የቀሩበትን የዘወተሩበትን ሥራ በሙሉ አላህ ፊት ያጋልጣል። ስለዚህ አንዳንዱ የሰው ልጅ አይኑን፣ ምላሱን፣ ጆሮውን፣ እግሩን፣ ብልቱን፣ ሆዱን ሙሉ የሰውነት አካሉን ሊጠብቅ ይገባል። አላህ የሰጠውን የሰውነት አካል ለወንጀል ሊጠቀመው አይገባም። በእግሩ ወደ ሐራም ሊራመድ አይገባም። በአይኑ ሐራም ሊያይ አይገባም። ሴት ልጅ አላህ የሰጣትን ሰውነት ውበት ወደ ወንጀል መጣሪያ ልታደርግ አይገባም። እጅ ለሐራም ተኳኩላብኛለች፣ ተቀንድባብኛለች፣ ማይፈቀድ አይነት መዋብን ተውባለች፣ ለሐራም ሄዳለች ይላል። የሰውነት አካላት በሙሉ ወንድም ሴትም ላይ ይመሰክራል። በዋነኝነት ወንጀል የሚሰራው በአይንና ምላስ፣ በአይንና ጆሮ፣ በእጅ በእግር ነው። ጁሉድ በሚለው አብዛኛውን አካቶታል። አይን እንኳ ይናገራል። ብዙ ጊዜ እንቅስቃሴ የሚያበዛ አይን ነው። መቆጣጠሩ የሚከብድ አይን ነው። አይደለም ያን ያክል ቀልጣፋ ያልሆነ ተራ ሰውነት ይቅርና መቆጣጠሩ ከባድ የሆነው በቀን ስንት ጊዜ የሚርገበገበው አይን እንኳ ያየውን ይመሰክራል። ስለዚህ በአይንህ አላህ የሚጠላውን አላህ ዘንድ የሚያዋርድን ነገር አትመልከት። ከነዚህ የሰውነት አካላት መደበቅ የሚችል ማን አለ? ማንም የለም። ቀጥሎ አንቀጹም ላይ ይመጣል። ወንጀል ስሰራ እኔ አይኔ ሳያይ፣ ጆሮዬ ሳይሰማኝ፣ እጄ እግሬ ሳያውቅ ወንጀል ሰራለሁ የሚል ማን? እነዚሁ አካላት ናቸው አጋዥ ሆነው ወንጀል የሚሰራ ሰው። ወጁሉዱሁም የሚለውን ሙሉ ቆዳ ተብሎም ተፈስሯል፣ ብልት በሚልም ተፈስሯል። አልሙራዱ ቢልጁሉዲ አልፍሩጅ ብለዋል አሱዲ ሌሎችም ሙፈስሮች። በብዛት የሰው ልጆችን ጀሀነም የሚያስገባው አፍና ብልት ነው ተብሏል። አፍና ብልቱን የጠበቀ ጀነት እንደሚገባ እኔ ዋስ እሆነዋለሁም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በሁለት መንጋጋዎቹ መሃል ያለ ምላሱንና በሁለት እግሮቹ መሃል ያለ ብልቱን ለመጠበቅ ኃላፊነት የወሰደ ቃል የገባ እኔ ጀነት እንደሚገባ ቃል እገባለታለሁ ዋስ እሆነዋለሁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ያላደረገና አፍና ብልቱን ልቅ ያደረገ ሰው ደግሞ በብዛት ጀሀነም የሚያስገባው ብልትና አፍ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወጁሉዱሁም ሙሉ የሰውነት አካላት በሸራ ቆዳ፣ ለየት ባለ መልኩ ደግሞ ብልት ይመሰክራል የቂያም ቀን። ከሙቃቲል እንደተነገረው መርፉዓን ከነቢም ተነግሯል። ተንጢቁ ጀዋሪሑሁም ቢማ ከተመት አልሱኑ ሚን ዐመሊሂም ምላስ የደበቀውን ሁሉ የሰውነት አካላት ይዘረግፉታል። የሰው ልጅ ዋና መሪ አካሉ ምላስ ነው። ማለዳ ላይ የሰው ልጅ ከቤት ሲወጣ ሁሉም የሰውነት አካላት ተጠራርተው ምላስን ያስጠነቅቁታል ተብሏል ሐዲስ ላይ። አንተ ምላስ ሆይ አላህን ፍራ፣ አንተ ምላስ ሆይ ቀጥ በል፣ እኛ የአንተ ተከታዮች ነን፣ አንተ ከተስተካከልክ እንስተካከላለን፣ አንተ ወለም ዘለም ካልክ ከተበላሸህ እኛም እንበላሻለን ይላሉ ተብሎ በየቀኑ ከቤት ስንወጣ አካላት እርስ በርስ ይመካከራል። ተጠራርተው ሹራ ያደርጋል፣ ስብሰባ ያደርጋል። ሁሉም ምን ይላሉ? ምላስ ሆይ አላህን ፍራ፣ ተጠንቀቅ፣ እኛ የአንተ ተከታዮች ነን፣ አንተ ከተስተካከልክ እንስተካከላለን፣ ከተወላገድክ እንወላገዳለን ይላል። ይሄ ሐቅ ነው። ምላስ ያልሄደበትን ቦታ ሄጃለሁ ካለ እግርም አብሮ ወንጀል ተሳተፈ ማለት። አይን ያላየውን ምላስ አይቻለሁ ካለ አይንም ወንጀል ላይ ተሳታፊ ሆነ ማለት። እጅም እንደዚሁ ያላደረገውን ምላስ አድርግ ያለው ካለ ምላስ ወንጀል አሰራው ማለት። የተኛውም የሰው ልጅ ኢማኑ ሊስተካከል አይችልም ቀልቡ እስካልተስተካከለ ድረስ
ቀልቡ ሊስተካከል አይችልም ምላሱ እስካልተስተካከለ ድረስ ተብሏል። ደጋግ ቀደምቶች እስር ቤት ሊገባ ከሚገባው ነገር ሁሉ ይበልጥ መታሰር ያለበት ምላስ ነው ብላ ሸሂደ ዐለይሂም ሰምዑሁም ወአብሷሩሁም ወጁሉዱሁም ሙሉ የሰውነት አካላት የተሰራውን ወንጀል ይዘረግፋሉ ይናገራል። አልየውመ ነኽቲሙ ዐላ አፍዋሂሂም ወቱከሊሙና አይዲሂም ወተሽሀዱ አርጁሉሁም የቂያም ቀን እምቢ ባዮችን ሲክዱ ሲያስተባብሉ አፋቸውን እናሽጋለን፣ እጃቸው እግራቸው ይመሰክራል ወላ አላህ ተባረከ ወተዓላ። ወቃሉ እነዚህ ሙጅሪሞች ፋጅሮች ይላሉ ወደ ጀሀነም እየተነዱ ሲሄዱ ጀሀነምን ሲያዩ ፈርተው ስራቸውን ሲያስተባብሉ የሰውነት አካላቶቻቸው ሲመሰክሩባቸው ቃሉ ሊጁሉድህም ለሰውነት አካላቶቻቸው ይሏቸዋል ሊመ ሸሂድቱም ዐለይና ለምንድን ነው የመሰከራችሁብን ይላሉ። ያንዳንዷ ነፍስ የሰውነት አካላቷን ትጠይቃለች። ለምን መሰከራችሁብን ያሉ እጅን፣ እግርን፣ ብልትን፣ ሌላ የሰውነት አካልን ይወቅሱታል። በአላህ ትእዛዝ መሰረት አካላት መልስ ይሰጣሉ። አላህ ያናግራቸዋል፣ ያዛቸዋል። ከሰውና ከጂኒ ውጪ ያሉ ፍጥረታት ሁሉ ታዛዦች ናቸው። ሰው ነው ደረቁ። ያኔ ግን የሰው ልጅ ሙሉ ነፃነቱን ያጣል። ወለቀድ ጂእቱሙና ፉራዳ ከማ ኸለቅናኩም አወለ መራ። ምላስ ሐቁን አልናገርም ሲል ሌሎች የሰውነት አካል ይመሰክራሉ። ለመሰከራችሁብን ብላ ደግሞ ነፍስ አካላትን ትከሳለች። ለእናንተው ብዬ ነበር እኮ የምከራከረው እናንተ እንዳትቃጠሉ ብዬ ነበረ የዋሸሁት እውነቱን የደበቅኩት ለምን ሐቁን አወጣችሁ አጋለጣችሁ ብለው ያንዳንዱ የሰው ልጅ ነፍስ አካላትን ይወቅሳል፣ ይከሳል። ቃሉ የሰውነት አካላቶችም ሐቁን የተናገሩት ነፍስ ላይ የመሰከሩባት አካላቶች በአላህ ትእዛዝ ይላሉ አንጠቀን አላህ አናገረን፣ ዝም ማለት አንችልም። አለዚ አንጠቀ ኩለ ሸይ እኛም ብቻ አይደለም ሁሉን ነገር የሚያናግር የመናገርን አቅም የሚሰጥ የሆነው ጌታ አላህ እኛ እንድንናገር አደረገና። አላህ ተባረከ ወተዓላ የሚሳነው ነገር የለም። ሁሉ ለሱ ተገዥ ነው፣ ታዛዥ ነው። የሰው ልጅም ቢሆን አመፀኛ ደረቁ የሰው ልጅም ቢሆን የሚያምፀው ኢነማ በግዩኩም ዐላ አንፉሲኩም መታዐል ሐያቲ ዱንያ እዚችው ዱንያ ህይወት ላይ ብቻ ነው ወሰን የምታልፉት፣ እምቢ የምትሉት፣ የምታምፁት። በሞት ስትያዙሳ እጅ ትሰጣላችሁ። ያኔ እጅ መስጠት ምንም አይደለም። ወሁወ ኸለቀኩም አወለ መራ ለመጀመሪያ ጊዜ ዱንያ ላይም ቢሆን የፈጠራችሁ እሱ ነው፣ ያስገኛችሁ እሱ ነው። ወኢለይሂ ቱርጀዑና ዞሮ ዞሮ የምትመለሱትም ወደ አላህ ነው። ስለዚህ አንድ ወሎ ዱንያ ላይ ያስገኛችሁ ካልነበራችሁበት አጀላችሁ ሲደርስ አሞታችሁ እነሆ የቅያም ቀን ይኸው ቀሰቀሳችሁ። የሱ ከሱ ወደሱ ናቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ወሚንሃ ኑኽሪጁኩም ታረተን ኡኽራ። የሰው ልጅ ሆይ ከጌታ አትሽሽ፣ ወደ ጌታ ሽሽ እንጂ ጌታህን አታስቆጣ። ያለሱ መሸሻ የለህም፣ መግቢያ የለህም። ዱንያ አኼራህ በሱ እጅ ነው ያለው። ተገደህ ሳይሆን ወደህ ወደ ጌታህ ቅረብ፣ አስደስተው። እሱ የሚወደውን አድርግ፣ የሚጠላውን ተው። የሚበጅህ ይህ ነው። አላዋቂነት ሸይጣን አይሸንግሉ፣ አያታሉ። ህይወትህ ሙሉ ዱንያ አኼራህ በእጁ ከሆነው ከአላህ ጋር እንዳያጣሉ እያለ ቁርአን ይመክረናል፣ ሐዲስ ይመክረናል። አላህ ተባረከ ወተዓላ አንድ ብሎ የፈጠራችሁ እሱ ነው፣ ያሞታችሁም እሱ ነው፣ ዛሬም የቀሰቀሳችሁ እሱ ነው። ከሱ የሚደበቅ ነገር ምን አለ? ማንስ መደበቅ ይችላል? የውመ ቱብላ አሰራኢር ልቦች የደበቁት ያኔ ይወጣል። ወኢለይሂ ቱርጀዑን ለሂሳብና የሥራን ዋጋ ለማግኘትም ወደ አላህ ብቻ ነው የምትመለሱት። ወደ አባት፣ ወደ አጎት፣ ወደ አያት፣ ወደ አክስት አይደለም የሰው ልጅ የሚመለሰው። ያ አዩሀል ኢንሳኑ ማ ገረከ ቢረቢከል ከሪም አለዚ ኸለቀከ ፈሰዋከ ፈዐደለከ ፊ አይ ሱረቲን ማ ሻአ ረከበ።
አንድ ብሎ የሰው ልጅ ሙሉ አድርጎ የፈጠረው ጌታ አላህ እሱ ነው። ነገም ደግሞ የሚመለሰው ወደዛው ወደ አላህ ብቻ ነው። አባት እናት እንኳን ይሸሻሉ ከልጃቸው፣ ባል ከሚስቱ፣ ሚስት ከባሏ፣ አንዱ ከሌላኛው ይሸሻል። ኢነ ኢላ ረቢከ አርጅዓ ወደ አላህ ብቻ ነው የሰው ልጅ መመለሻው። ወኢለይሂ ቱርጀዑን ይህ የሰውነት አካላት ምላሽ ነው ተብሏል። ይሄን ሁሉ የሚሉት እነሱ ናቸው፣ የሰውነት አካላት ናቸው። ነፍሶችን እየገሰጿቸው እየመከሯቸው። የሰው ልጅ ነፍስ ሞኝ ናት። ለሰውነት አካላት ብላ እዚህ ዱንያ ላይ የተለያዩ ገደል ውስጥ ትገባለች። የቅያም ቀንም አላህ ፊት ትዋሻለች። ነገር ግን የሰው ልጅ የራሱ የገዛ አካሉ ራሱ ላይ ይመሰክርበታል። ስለዚህ እናንተ የአላህ ናችሁ፣ እሱን የፈጠራችሁ፣ እሱን የገደላችሁ፣ እሱን የቀሰቀሳችሁ፣ ወደ እሱም ተመላሽ ናችሁ፣ ከእሱ ምን ልትደብቁ ትሞክራላችሁ አሉ። አይ የሰውነት አካላት ምላሽ አንጠቀነ አላሁ አለዚ አንጠቀ ኩለ ሸይ የሚለው ጋር አብቅቷል። ወሁወ ኸለቀኩም አወለ መረቲን ወኢለይሂ ቱርጀዑን የሚለው የአላህ ቃል ነው፣ እኛ እየነገረን ነው። እዛ ሄዳችሁ ከመዋረዳችሁ በፊት የሰውነት አካላቶቻችሁ አንድ በአንድ የሰራችሁትን ስራ ሳይመሰክሩባችሁ እዚሁ ዱንያ ላይ ሆናችሁ ወደ አላህ ተመለሱ። መመለሳችሁ አይቀር። አንድ ብሎ ዱንያ ላይ ካልነበራችሁበት ያስገኛችሁ ጌታ የቅያም ቀን ደግሞ ከሞት በኋላ ቀስቅሶ ፊቱ ያቆማችኋል። የሰውነት አካላቶቻችሁ ይመሰክሩባችኋል። ያህኔ የሚያሳፍርን ስራ አትስሩ ማለት ነው የተፈለገው። ሁለቱም ያስኬዳል። ይበልጥ አቅረቡ የፊተኛው የመጀመሪያው የሰውነት አካላት ናቸው። የሰውን ልጅ እዛ ቦታ ላይ ይሄን የሚነግሩት ከአነስ ብኑ ማሊክ ረዲየላሁ ዐንሁ አርዷህ በተነገረ ኢማም ሙስሊም፣ አልበዛር ሌሎችም የዘገቡት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ፈገግ አሉ፣ ሳቁ። ከዛም ለምን እንደምስቅ አትጠይቁኝም እንዴ አሏቸው ሰሓቦች። ያ ረሱለላህ ለምንድን ነው የሳቁት ብለው ጠየቋቸው። ይሄን የነብዩ ሰለላሁ ዐለይሂ ወሰለም የሰው ልጅ የቅያም ቀን ከጌታው ጋር የመከራከሩ ነገር ገርሞኝ ነው ፈገግ ያልኩት። የሰው ልጅ የቅያም ቀን ከጌታው ጋር ይከራከራል። ጌታዬ ሆይ እንደማትበድለኝ ቃል ገፍተህ አይደል እንዴ ይላል። አላህም አዎን እኔ ማንንም አልበድልም ብሎ መልስ ይሰጠዋል። እንግዲያውስ ይላል የሰው ልጅ እኔ ላይ የሚመሰክር ሌላ መስካሪ አልቀበልም። ምስክር ከኔ ከራሴ ብቻ ነው እኔ ላይ የሚመሰክር ምስክር የምቀበለው፣ ሌላ አልቀበልም ይላል። አላህ ተባረከ ወተዓላ የኔ ምስክርነት አይበቃም እንዴ የመላእክቶቼ ምስክርነት አይበቃም እንዴ የሚለውን አላህ ይደጋግማል። ደግሞ ደጋግሞ አወለይሰ ከፋቢ ሸሂዳ ወቢልመላኢከቲል ኪራሚል ካቲቢን የኔ ምስክርነት አይበቃም ሁሉን አውቃለሁ፣ የተከበሩ የታማኝ መላእክቶቼስ ምስክርነት አይበቃም ይላል። ከዛም መልሶ አላህ ተባረከ ወተዓላ የሰውነት አካላቱን አፉን ያሽገዋል። ሙሉ የሰውነት አካላቱ ይሰሩት የነበረውን አንድ በአንድ ዘርዝረው ይናገራሉ። ከዛም የሰው ልጅ ቡዕደን ለኩነ ወሱሕቃ አላህ ያርቃችሁ፣ አላህ ያዋርዳችሁ፣ አንኩነ ኩንቱ ኡጃዲል ለእናንተው ብዬ እኮ ነበር ስከራከር የነበረው ብሎ መልሶ የሰውነት አካላቱን ይሰድባቸዋል፣ ይወቅሳቸዋል። ይሄ ነው የገረመኝ ፈገግ ያስባለኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ኢማም ሙስሊም፣ አልበዛር ሌሎች የሚዘግቡት ትክክለኛ ሐዲስ ነው። የሰው ልጅ አላህ ፊት ቆሞ ይከራከራል። ምስክር ከራሴ እንጂ አልቀበልም ይላል። የአላህን ምስክርነትም አልቀበልም ይላል። የመላእክቶችን ምስክርነትም አልቀበልም ይላል። እኔ ለእኔ ልመስክር ይላል። የአላህ ምንም አይሳን ያደርግለታል። አፉን ለጉሞት የሰውነት አካላቱ ይናገራል። የደበቀውን ያወጡበታል። እንዴት አደረጋችሁ ይሄን? ለእናንተ ነበር እኮ እንዳትቃጠሉ በጀሃነም እሳት መከራከረው ሲላቸው ምነቅማለን እኛ ዱንያ ያሳመጽ ከናንሶን እዚህ ምንዋሽ እንዴ ይሉት ይመስላል። ከአቡ ቡርዳ እንደተነገረው ከአባታቸው ከአቡ ሙሳ እንዳስተላለፉት የቅያም ቀን ካፍርና ሙናፊቅ አስመሳይ ለምርመራ ይጠራሉ፣ አላህ ፊት ይቀርባሉ። አላህ ፊት ሲቀርቡም ስራቸው ታይተው ግልጽ ከመሆኑ ጋር ያስተባብላሉ። ጌታዬ ሆይ በልቅናህ ይሆንብኝ፣ ይሄን ያልሰራሁትን መላኢካው ከትቦብኝ ነው ጽፎብኝ ነው ይላል።
በልቅና የሆነብኝ ይዋሻሉም ይምላሉም እንደገና ጌታዬ ሆይ ወዕዘቲካ ለቀድ ከተበ ዐለየ ሃዛል መለኩ ማ ለም አዕመል ይሄ መላኢካ እኔ ያልሰራሁትን ነው መዝገቤ ላይ ያሰፈረው ይላል። መላኢካው አንድ በአንድ የሰራቸውን ይነግረዋል። እገሌ በሚባለው ቀን ይሄን አልሰራህም፣ እገሌ በሚባለው ቀን ይሄን አልሰራሽም ያለ ይጠይቅ። እገሌ በሚባለው ቦታ እስከነ ቦታው እስከነ ሰዓቱ ላ ወዕዘቲክ አይ ረቢ ማ ዐሚልቱ ያ አሸናፊነትህ የሆነብኝ ጌታዬ ሆይ እሱ የሚለው ሁሉ ውሸት ነው ያልሰራሁም። እዚህ ዱንያ ላይ የለመዱትን ውሸት፣ ማጭበርበር፣ ማስመሰል፣ ማታለል አኺራ የሚያዋጣ ይመስላችኋል፣ ይደግሙታል። ነስአሉላህ ሰላም ወልዓፊያ። ይሄኔ አላህ ተባረከ ወተዓላ ኩቲመ ዐላ ፊህ አፉን አላህ ያሸገዋል፣ እንዳይናገር ያደርገዋል። ከዛ አቡ ሙሳ አልአሽዓሪ ምን አሉ? ፈኢኒ ለአሕሰቡ አወሉ ማ የንጢቁ ሚንሁ ፈኺዙሁ ልዩምና አንድ ብሎ አላህ አፉን እንዳሸገው ከሰውነት አካላት ውስጥ መመስከር አንድ ብሎ የሚጀምረው ቀኝ ታፋው ነዋል። ከሰውነት አካላቱ አንድ ብሎ ሰው ላይ መመስከር የሚጀምረው የቀኝ እግሩ ጉልበቱ ይመስለኛል። በብዛት ለስራ የሚንቀሳቀሱት የቀኝ የሰውነት አካላት ናቸው። ወደ ሐራም ተራምጃለሁ፣ ዝሙት ሰርቻለሁ፣ ሰውን ጎድቻለሁ፣ ለሸር ተራምጃለሁ ያለ በህይወት ዘመኑ የሰራውን ሁሉ ይዘረግፋል። ከአቡ ሰዒድ አልኹድሪ እንደተላለፈው ነብዩ ሰለላሁ ዐለይሂ ወሰለም የቂያም ቀን ሰዎች አላህ ፊት ሲቆሙ ለካፍር ለምቢባይ ለአመፀኛ አላህ ስራውን ያሳውቀዋል፣ ያሳየዋል። በህይወት ዘመንህ ይሄን ሰርተሃል፣ ሰርተሻል ይለዋል። ይክዳል፣ ይከራከራል። ይሄኔ አላህ ተባረከ ወተዓላ እነሆ ጎረቤቶችህ የመሰከሩብህ ነው፣ ቤተ ዘመዶችህ የመሰከሩብህ ነው ይለዋል። በጭራሽ አላደረኩም፣ ከደቡ እየዋሹ ነው ይላል። ጎረቤቶቹም አሺራ ሙሉ ቤተሰብ ዘመዱም መስክሮበት እነሱ ዋሽተው ነው ይላል። አላህ ተባረከ ወተዓላ ነገሩን ይበልጥ ግልጽ ለማድረግ ክብደቱን ለመግለጽ ማሉ ይላቸዋል። የመጥፎን ሰው የእምቢባይን የአመፀኛን ጎረቤት ዘመዶች ታውቁታላችሁ አይደል? በሸረኝነት፣ በእምቢባይነት፣ በአመፀኝነት፣ በሙጅሪምነት ቅድም የተናገራችሁትን በመሐላ አጠንክሩት። ወላሂ የገሌን ሲዋሽ፣ ሲሰርቅ፣ ሶላት ሲተው፣ ሰው ሲገድል፣ ሲበድል ወንጀል የተባለን ሁሉ ሲዳፈር እናውቀዋለን ብላችሁ ማሉ ይባላሉ። ፈየሕሊፉነ ሁሉም ይምላሉ። ምለውም አይቀበልም፣ አያምንም፣ አይጸጸትም። ይሄ የድርቅና ጥግ ነው። እዚህ ዱንያ ላይ ሰዎችን አታለው ተመሳስለው መኖር፣ ንጹህ ሆነው መታየት እንደለመዱት እንደሞከሩት እዛም የሚያዋጣቸው ይመስላቸው። ይሄን የአላህ ተባረከ ወተዓላ ثم يصمتهم الله አላህ ዝም ያስበላቸው። መናገርን ሰጥቷቸው የነበረ ጌታ አላህ እንዳይናገሩ ያደርጋቸው፣ አፋቸውን ይለጉመዋል። ወተሽሀዱ ዐለይሂም አልሲነቱሁም ወዩድኺሉሁም ናራ መጨረሻ ላይ የሰውነት አካላቶቻቸው መስክረውባቸው አላህ ተባረከ ወተዓላ ወደ ጀሀነም ያስገባቸዋል። ኢብኑ ዐባስ ረዲየላሁ ዐንሁ ወአርዳህ ለአልአዝረቅ ለተማሪያቸው የቂያም ቀን የሰው ልጆች በብዙ መልኩ ቀኑን ያሳልፉታል፣ ብዙ ነገር ይፈራረቅባቸዋል። የሆነ ሰዓት ላይ መናገር አይችሉም፣ ይቅርታ መጠየቅ አይችሉም። የሆነ ሰዓት ላይ ደግሞ መናገር ይፈቀድላቸዋል፣ አፋቸው ይለቀቃል፣ ይከራከራሉ፣ ይካካዳሉ፣ ሽርካቸውን ወንጀላቸውን አልሰራሁም ብለው ይክዳሉ። አላህ ተባረከ ወተዓላ የሰውነት አካላቶቻቸው እንዲመሰክሩባቸው ያደርጋል። አፋቸውን ዘግቶት የሰውነት አካላትን መስክሩ ብሎ አላህ ያዛቸዋል። ይሄም ነው አንጠቀነ አላሁ አለዚ አንጠቀ ኩለ ሸይ በሚለው የተፈለገዋ። ፈተቂሩ አልሲነቱ ባዕደል ጁሑድ መጨረሻ ላይ ምላስም ያረጋግጣል፣ ይመሰክራል። ሙሉ የሰውነት አካላት ሲመሰክሩበት መልሶ እሱም ያምናል። ለሰውነት አካላትም ወቀሳ ያቀርባል። እናንተው እንዳትሰቃዩ ብዬ ነበር ስከራከር የነበረው ይላል። አልሐሰኑ አልበስሪ ረዲየላሁ ዐንሁ ወአርዳህ አንድ የሰው ልጅ የሰራው መጥፎ ስራ ወዴት የወሰደው እንዳለ ሲያረጋግጥ ጀሀነምን ሲያይ
የሰራውን ስራ ሁሉ ያስተባብላል። ይሄኔ አላህ ተባረከ ወተዓላ ምላሱ አፉን እንዲሞላ ያደርገዋል። ምላሱ ያድጋል፣ ይወፍራል። አንዲትን ቃል እንኳ መናገር እንዳይችል ያደርገዋል። አላህ በሕክማው በጥበቡ እዚህ ዱንያ ላይ ለሰው ልጅ ምላስ ሲፈጥርለት በአፉ ልክ ነው። ነፃ ሆኖ ምግብን ማላመጥ፣ ማኘክ፣ ውሃ መጠጣት፣ መናገር የሚያስችል መጠን ያለው ምላስ ነው ለሰው ልጅ የሰጠ። ለሰው የበሬ ምላስ ቢገጠምለት ወይም የሰው ልጅ ምላሱ የበሬ ወይም የሌላ እንስሳ ቢያክል መናገር አይችልም። በአፉ ልክ በመንጋጋው ልክ ነው ምላስ የተሰጠው። የቂያም ቀን ግን ይህ ነገረኛ የሰውነት አካል ሐቁን ሲጠብቅ የሰውነት አካላቶቹ እንዲመሰክሩበት አላህ ምላስን ያወፍረዋል፣ ያሳድገዋል፣ አፍ ይሞላል። የሰው ልጅ መንጋጋውን አፉን ይሞላዋል። ፈላ የንጢቁ ቢከሊማ አንዲትን ቃል እንኳን መናገር አይችልም። አንዳንዴ ምላስ ላይ ቁስል ነገር ሲገጥም የኢንፌክሽን ችግር ሲኖር የሰው ልጅ ድምፁ ይቀየራል። ፊደላትን ቃላትን በትክክል ማውጣት መናገር አይችልም። ሲያመው ማንቀሳቀስ ሁሉ ይከብደዋል። አንድ ማሳያ ነው፣ ምሳሌ ነው። የቂያም ቀን ከዚህ በብዙ እጥፍ አላህ ተባረከ ወተዓላ ምላሱ እንዲቀየር ያደርገዋል። ከዛ በኋላ ثم يقول لآرابه كلها ከዛም ለሙሉ የሰውነት አካላቶቹ አላህ ይላቸዋል ተከለሚ ወሽሀዲ ዐለይህ ምላሱ ታሟል፣ በሽተኛ ሆኗል፣ ተኝቷል። የሰውነት አካላትን አላህ መስክሩ ይላቸው ሁሉንም የሰውነት አካላት لآرابه كلها አንድ ሳይቀር ሙሉ የሰውነት አካል ተናገር መስክር ይባላል። አይኑ፣ ጆሮ፣ የሰውነት አካላቶቹ፣ ብልቱ፣ እጆቹ፣ እግሮቹ ሰነዕና አሚልና ፈዐልና ይላሉ። ይሄን አድርገናል፣ ይሄን አድርገናል፣ ይሄን አድርገናል፣ ይሄን አድርገናል ብለው አንድ በአንድ ይዘረዝራሉ። ኢብኑ ማጃህና ኢብኑ አቢ ዱንያ ሌሎችም ባስተላለፉት ሐዲስ ጃቢር ብን አብድላህ ነቢዩ ዓለይሂ ሰላቱ ወሰላም የሐበሻ ስደተኞች ሲመለሱ በሐበሻ ቆይታችሁ ካያችኋቸው ነገሮች ሁሉ ይበልጥ የገረማችሁ ምንድን ነው ብለው ጠየቋል። ከስደተኞች ከተመላሽ ስደተኞች መሃል አንዱ ያ ረሱላላህ እኔ ያየሁት በጣም የደነቀኝ ነገር አለ። እኛ ሐበሻ ላይ ቁጭ ብለን ሳለ አንዲት እድሜዋ የገፋ ባልቴት ሴት ሃይማኖተኛ የሆነች ሴት ጭንቅላቷ ላይ ውሃ የተሞላበት እንስራ ተሸክማ ያለፈች ሳለ አንድ ወጣት መጥቶ ወደ እሷ ጠጋ ብሎ እጁን ደረቷ አካባቢ ላይ አድርጎ በኃይል ገፍትሮ ጣላት። ውሃ ተሸክማበት የነበረው እንስራም ወድቆ ተሰበረ። ከዛ በኋላ ተነስታ ቆማ ዞር ብላ አይታው ሰውፈ ተዕለሙ ያ ጉደር አንተ ከሃዲ ወደፊት ታውቃለህ፣ የዚህን እኩይ ተግባርህን ውጤት ወደፊት ታውቃለህ። መቼ ኢዛ ወضዐ አላሁ አልኩርሲየ ወጀመዐ አልአወሊነ ወልአኺሪነ ወተከለመት አልአይዲ ወልአርጁሉ ቢማ ካኑ የክሲቡን። አላህ ኩርሲዩን አስቀምጦ ለፍርድ የሰው ልጆች ሁሉ ተሰብስበው እሱ ፊት ቆመው እጆች እግሮች ይሰሩት የነበረውን በሚመሰክሩበት ቀን የዚህን ተግባርህን ዋጋ ያኔ ታየዋለህ፣ ያኔ ታውቀዋለህ። ፈሰውፈ ተዕለሙ ከይፈ አምሪ ወአምሩካ ገዳ የኔም ያንተም ጉዳይ ምን እንደሚሆን ነገ ታውቃለህ አለችው። ሃይማኖተኛ እውቀት የነበራት ሴት ናት። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ሲሰሙ ሰደቀት ወሰደቀተ እውነቷን ነው አሉ። እኔ አቅም የሌለኝ ባልቴት ሴት ነኝ ብለህ ገፍትረህ ጥለኸኛል። ነገ እጅ እግር የሚመሰክርበት ቀን ላይ አንተና የኔ ጉዳይ ይወጣል፣ ፍርድ ያገኛል። በጉልበትህ ተማምነህ ገፍትረህ ጥለኸኝ እንደሄድከው ፋይሉ አይዘጋም። አላህ ፊት እንዳድስ ፋይል ይከፈታል። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከይፈ ዩቀድሱ አላሁ ቀውመን ላ ዩኸዙ ሊሸዲድህም ሚን ሸዲድህማ። እንዴት አላህ አንድን ማህበረሰብ ያልቀዋል፣ ያከብረዋል። በደለኛ አቅመ ደካማ ተበድሎ በዳይ የዋጋውን ማያገኝ ከሆነ አሉ። አንድ ሀገር አንድ ማህበረሰብ አላህ እንዲጠብቀው የበላይ እንዲያደርገው ከተፈለገ በጉልበቱ የሚተማመን አካል አቅመ ደካማን ሲያጠቃ በጉልበቱ የተማመነውን አካል ከሱ በላይ የሆነ የሰዎችን ደህንነት የመጠበቅ ኃላፊነት ያለበት ሰው መቅጣት አለበት። ይህ ካልሆነ የሰው ልጆች ሰላም ሊያገኙ አይችሉማ።
ና ወማ ኩንቱም ተስተቲሩና እናንተ ዱንያ ላይ የተለያዩ ወንጀሎችን ስትፈጽሙ አትደበቁም ነበር። አንየሽሀደ ዐለይኩም እንዳይመሰክርባችሁ ብላችሁ ሰምዑኩም መስሚያችሁ ወላ አብሷሩኩም አይናችሁም ይሁን ወላ ጁሉዱኩም ብልታችሁ ወይም ሌላ የሰውነት አካላችሁ እንዳይመሰክርብኝ ያላችሁ ከነዚህ አካላት ተደብቃችሁ አልነበረም ወንጀሉ የምትሰሩት። ማንም ከነዚህ አካላት ተለይቶ ወንጀል ሊሰራ አይችልም። እነዚህ አካላት የተፈጠሩት ለዒባዳ ከመሆኑ ጋር ወንጀለኛ በተቃራኒው አላህን ለሚያስቆጣ ነገርም ተጠቅሟቸው ነው ወንጀል የሚሰራ። እናንተ ግን ከዚህ ተደብቃችሁ ወንጀል አሰሩም ነው። የተፈጠረው ለዒባዳ አላህን ለማስደሰት ከመሆኑ ጋር ነገ የቂያም ቀን የሚመሰክርባችሁ መሆኑ የተነገረ ከመሆኑ ጋር የሰው ልጆች ብዙ ጊዜ ጥፋት የሚያጠፉት ወይም ባለማወቅ ነው፣ አሊያ ደግሞ በቀልብ መድረቅ ነው። ወማ ኩንቱም ተስተቲሩና አብዛኞቹ የተፍሲር ሊቃውንት አትደበቁም ነበር ብለው ፈስረዋል። ሙጃሂድ አትጠነቀቁም ነበር ብለዋል። ቀታዳ አትገምቱም ነበር ብለዋል። ተቀራራቢ ናቸው። ወማ ኩንቱም ተስተቲሩና እናንተ አትደበቁም ነበር። እንደዚሁ ደግሞ እነዚህ አካላቶቻችሁን ወንጀል ስትሰሩ አትጠነቀቋቸውም ነበር። ሕፃን ልጅ ያለ የምትጠነቀቁትን ያክል እንኳን እነዚህ አካላቶች ያሉ እኮ ነገ ይመሰክሩብኛል አትሉም ነበር። ሰው ሊዘነጋ ይችላል። አብሮህ የቂያም ቀን ላይ ይመሰክርብህም ይችላል። ምንም እንኳ ከላይ እንደተነገረው ዘመድ ይመሰክርበታል፣ ጎረቤት ይመሰክርበታል ብሎ አንቱም ሹሃዳኡላሂ ፊል አርድ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እናንተ ምድር ላይ የአላህ ምስክሮች ናቸው፣ እማኞች ናቸው። እናንተ ጥሩ ያላችሁ እሱ አላህ ዘንድ ጥሩ ይሆናል፣ እናንተ መጥፎ ያላችሁ እሱ አላህ ዘንድ መጥፎ ይሆናል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሰውን ከማንም በላይ የሚያውቀው ጎረቤቱን ቅርብ ዘመዶቹ ናቸው። ሁሉም ዘመዶቹ ጥሩ ሰው ነው ብለው ያዘኑለት፣ ዱዓ ያደረጉለት፣ በጥሩ የመሰከሩለት ሰው አላህ ዘንድ ጥሩ ይሆናል። አንዳንድ ክፋቶች ቢኖሩበትም ያን ያክል ሸረኝነቱ ወንጀሉ ባለመውጣቱ ሰዎች ዘንድ የሚታወቀው የጎላ መልካም ስራው ያብስለታል። በድብቅ ከሚሰራው አልፎ በሜዳ በአደባባይ ጎረቤት ዘመድ ባዕድ የሚያውቀው ያክል በወንጀል የተለከፈ ሰዎችም መጥፎ ሰው ያሉ የመሰከሩበት የተዋረደ ሰው፣ መዳኛ የሌለው ሰው፣ ሸፋዓ ማያገኝ ሰው ነው። ሰዎች በጥሩነት የሚያውቁት ለእነሱ ጥሩ የሆነ አንዳንድ ክፍተቶች ቢኖሩበትም የቂያም ቀን በሽርክ በኩፍር እስካልሄደ ድረስ ወደ አላህ ከአላህ ያስታርቁታል፣ አማላጅ ይሆኑታል። ነገር ግን ከዘመዱም ከባዕዱም ከሚስቱም ከልጆቹም ከጎረቤቱም ከሰራተኛውም ጨካኝ የሆነ በዳይ የሆነ ፈማ ተንፈዑሁም ሸፋዓቱ ሻፊዒን ፈማ ለና ሚን ሻፊዒን ወላ ሰዲቂን ሐሚም። ጥሩ ጥሩ ጓደኛን አብዙ የቂያም ቀን ይጠቅማሉ ብለዋል ሐሰኑል በስሪ። ጥሩ ጓደኛ የሌለው ሰዎች በጥሩ የማያውቁት ሲሞት አልሐምዱሊላህ አረፍ ነው የሚሉ የቂያም ቀን እንኳንም ሞት አረፍ ነው ያሉ ሁሉ ይመሰክሩበታል። ይሄን አድርጓል፣ ይሄን አድርጋለች ይላል። ለዚህ የሰው ልጅ ሁሉን ነገር ላያይ ይችላል፣ ላያውቅ ይችላል። ከመሆኑም ጋር ግን የሰው ልጅ ወንጀል ሲሰራ ሰውን ይጠነቀቃል። ደንግጦ ያቆማል። ወንጀሉን ሰው ሲመጣበት ይንቀጠቀጣል። አላህን ግን በዛ ልክ አይፈራም። አብረውት ከእሱ ጋር የሚቀበሩ አብረውት የቂያም ቀን ተነስተው የሚቆሙ የሚመሰክሩበት የሰውነት አካላትን ግን አይፈራቸውም። ሰውን ይፈራል። አይጠነቀቃቸውም። ሰውን ይጠነቀቃል። ከነሱ አይሸሸግም፣ አይሰወርም። ከሰው ግን ይሰወራል። ይሄ አላዋቂነቱ። አንየሽሀደ ዐለይኩም ሰምዑኩም ወላ አብሷሩኩም ወላ ጁሉዱኩም እንዳይመሰክሩብኝ እነዚህ አካላት ብላችሁ አትደበቁም ነበር፣ አትጠነቀቁም ነበር። በተቃራኒው በይፋ ወንጀል ትሰሩ ነበር። አላህን ትንቁ ነበር። ሰው ሲኖር አትሰሩ፣ አላህ እያለ ግን ትሰራላችሁ። ከሰው ትደብቃላችሁ፣ ከአላህ አትደበቁ። يستخفون من الناس ولا يستخفون من الله وهو معهم إذ يبيتون ما لا يرضى من القول. ከሰው ይደበቃሉ፣ ወንጀላቸውን ይደብቃሉ፣ ከአላህ ግን አይደብቁ። የሚደብቁትን ሁሉ የሚያውቅ ከመሆኑ ጋር ሁሌ ከነሱ ጋር አብሮ ከመሆኑ ጋር ለዚህ የሚያበቃው ሒሳብን አለመፍራት፣ የአኼራን ውርደት አለመፍራት፣ በዱንያ መታለን። እኔ ውስጤ መጥፎ ከሆነ ሰዎች ጥሩ ነህ ቢሉኝ ምን ይጠቅመኛል? አላህ ዘንድ ውስጤ ጥሩ ከሆነ ከአላህ ጋር ያለ ግንኙነቴ ካማረ ሰዎች ቢጠሉኝ ቢያጥላሉኝ ምን ይጎዳኛል? እኔ እነሱ እንዲያጥላሉኝ እንዲጠሉኝ የሚያደርግን ወንጀል አልስራ እንጂ
የሰው ልጅ ዋና ትኩረቱ ጭንቀቱ መሆን ያለበት ሓሌ ሁኔታ የአላህ ዘንድ ምን ይመስላል። إذا صح منك الود يا غاية المنى فالكل هين وكل الذي فوق التراب تراب አንተ ብቻ ወደደኝ ጌታዬ ሆይ አንተ ከወደድከኝ አንተ በእኔ ደስተኛ ከሆንክ ከዛ ውጭ ያለው ሁሉ ቀላል ነው። ካፈር በላይ ያለው ሁሉ አፈር ነው። ለአፈር ለጭቃ አልጨነቀው እኔ ለአንተ ነው የሚጨነቀው። ወላኪን ظننتم ነገር ግን ገመታችሁ ተደብቃችሁ ወንጀል ስትሰሩ ተገምቱ ነበረ ان الله لا يعلم كثيرا مما تعملون እናንተ ከምትሰሩት ስራ አብዛኛውን አላህ አያውቅም ብላችሁ ተገምቱ ነበር። ግልጹን ነው የሚያውቀው ትሉ ነው። የሆነ ጊዜ ነበር ህሊናችሁ የሚነቃው የሚያስታውለው እንጂ አብዛኛውን ጊዜ ስሜት መከተል የምታውቁትን ነገር እንዳታውቁ ይጋርድባችሁ ነው። ተረሱት ነው። በዚህም ተታለላችሁ ተሸነገላችሁ። የቂያም ቀን እጅ ከፍንጅ ትያዛላችሁ። ሰውነቶቻችሁ ይመሰክሩባችኋል፣ መላእክቶች ይመሰክሩባችኋል፣ ጎረቤት ዘመድ ይመሰክርባችኋል። ይሄ ሁሉ የሚያስፈልገው ለማዋረድ ነው ለማጋለጥ እንጂ ጥፋተኝነታቸው አላህ ዘንድ ተረጋግጧል። በሁለተኛ ደረጃ ደግሞ ይሰሩት የነበረውን ስራ ሁሉ ሰብስቦ በያዘው መዝገብ ተረጋግጧል። የአካላት መመስከር የሰዎች መመስከር ጥፋተኛውን ይበልጥ ለማጋለጥ ነው፣ ለማዋረድ ነው፣ ለማስቆጨት ነው እንጂ አካላት በመሰከሩት ብቻ አይደለም ነገሩ የሚያበቃው። አላህ ዘንድ የታወቀ ነው። አላህ ባወቀው ብቻ ሰውን አይቀጣም፣ አይሸልምም፣ አያዋርድም። ዋና ደግሞ መዝገብ አለ። اقرأ كتابك كفى بنفسك اليوم عليك حسيبا ይባል። ይኸው መዝገብህን አንብብ። በመዝገብህ መሰረት ወደ ጀነት ወይም ወደ ጀሃነም ሂድ። አንተን ለመመርመር አንተው ትበቃለህ። እንካ ኪታብህን ይባል። ኪታቡ ተገልጦ ይታያል። የሰው ልጅ ያየውን የሰራውን የተናገረውን ሁሉ መዝገቡ ያነብለታል፣ ያስነብባል። ማንበብ ማይችልም የቂያም ቀን ያነብ። ማሊ هذا الكتاب ይሄ መዝገብ ምን ነካ? ትንሽ ትልቁን ሰብስቦ ይዟል። ለቀልድም ያልኩትን ትንሽ ናት ብዬ የሰራኋትን لا يغادر صغيرة ولا كبيرة إلا أحصاها ووجدوا ما عملوا حاضرا የሰሩትን ስራ ሁሉ ፊት ለፊታቸው አገኙት። ولا يظلم ربك أحد ጌታ አላህ ማንንም አይበድልም። ያልሰራኸውን ሰርተሃል ብሎ አይጭንብህም። የሰራኸውን መልካም ስራ አይክድህም። በስራህ መሰረት ያስተናግድሃል። ስለዚህ የሰው ልጅ ስራውን አላህ መዝግቦ አስቀምጧል። በዛ ስራው መሰረት ወደ ጀነት ወደ ጀሃነም ይሄዳል። የሰውነት አካላት መመስከራቸው እሱን ለማዋረድ ለማሳነስ። ከአብዱላህ ብን መስዑድ እንደተነገረው ካዕባ ጋር ቁጭ ብዬ ነበር አሉ አብዱላህ ብን መስዑድ። ሁለት የተቂፍ የጣይፍ ሰዎችና አንድ የመካ ሰው ወይም ሁለት የመካ ሰው አንድ የጣይፍ ሰው አብረው ቁጭ ብለው ነበረ። የሆዳቸው ጮማ በጣም የበዛ ቦርጫሞች የነበሩ፣ ግንዛቤያቸው ግን በጣም ትንሽ የነበረ፣ ልባቸው ትንሽ የነበረች ቦርጫሞች ሆዳሞች፣ ነገር ግን አቅልና አእምሯቸው ትንሽ የሆነች ሶስት ሰዎች ቁጭ ብለው ነበረ። አንዱ ለሌላኛው ምን አለው? አተራ አን አላህ የስመዑ ማ ነቁል፣ አሁን እዚህ ጋር ሆነን አንተና እኔ ብቻችን የምናወራውን አላህ የሚሰማ ይመስልሃል እንዴ ብሎ ጠየቃን። ሌላኛው ጮክ ብለን ካወራን አዎ ይሰማናል፣ ዝቅ ብለን ካወራን አይሰማንም። አንዱ ደግሞ አይ ዝቅ ብለን የምናወራውን ከሰማማ ጮክ ብለን ስናወራ ከሰማማ ዝቅ ብለን የምናወራውንም ይሰማል ማለት ነው። ይሄኔ ነው አላህ ተባረከ ወተዓላ ወማ ኩንቱም ተስተቲሩና አን የሽሀደ ዐለይኩም ሰምዑኩም ወላ አብሳሩኩም ወላ ጁሉዱኩም አላያ ያወረደዋ። ከበህዝ ብን ሐኪም አን አቢህ አን ጀዲህ በተላለፈ ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም አን የሽሀደ ዐለይኩም ሰምዑኩም ወአብሳሩኩም ወላ አብሳሩኩም ወላ ጁሉዱኩም የሚለውን አንቀጽ አስመልክተው ሲናገሩ ምን አሉ? ኢነኩም ቱድዐውና ሙፈደማ፣ እናንተ የቂያም ቀን አፋችሁ ላይ ልጓም ተደርጎባችሁ ትነሳላችሁ። ፊዳም የሚባል እንስሳት እንዳይበሉ ወይም እንዳይናከሱ የሚያደርግ ልጓም ነገር አለ። አሊያ ደግሞ አንዳንድ የሰው ዘሮች ቆሻሻ ውሃ ሲጠጡ ቆሻሻው አብሮ አፋቸው ውስጥ እንዳይገባ አፋቸው ላይ የሚያደርጉት ጨርቅ አለ። አፋቸው ላይ ጨርቅ ያደርጉና ከጨርቁ ነው እያጣሩ የሚጠጡት። እንደዚህ አይነት አፍን የሚያሽግ ነገር ተደርጎባችሁ አላህ ፊት ትቆማላችሁ። ለመጀመሪያ እናንተ ላይ መናገር መመስከር የሚጀምረው እጅና እግራችሁ ነው።
አሉ ብለዋል አብዱላህ من بهز بن حكيم عن أبيه عن جده باستلالفوا الحديث وذلكم ظنكم الذي ظننتم بربكم يهنوا بقيتاتشو لاي ستقمتوا تينبرا قمت ጌታችን አያውቅም አብዛኛው አይጠይቀንም ያልፈናል ይቅር ይለናል ቺትንሽናት ብላችሁ መገመታችሁ እሱ ነው አርዳኩም ያጠፋችሁ ያዋረዳችሁ አኺራችሁን ያበላሸባችሁ እሳት ላይ የጣላችሁ ኢብኑ አባስ እንዳሉት አርዳኩም አይ طرحكم في النار የሰው ልጅ ጌታው ላይ ያለውን ግምት ማስተካከል አለበት አላህ ተባረከ ወተዓላ ኸይር ከሰራሁኝ ይሸልመኛል ነፍሴ ሆይ ኸይርና ብዛ ካጠፋሁኝ ደግሞ ቅጣቱ ብርቱ ነው አያያዙ ይበረታ ነው መጥፎ አያያዝን ይዘኛል ይቀጣኛል ከመጥፎ ስራ እንራቅ ብለን ግምታችን ወናችንን እናስተካክል ይገባል فاصبحت من الخاسرين አላህ አብዛኛውን አያውቅም በማለታችሁ በመዘናጋታችሁና ወንጀል በማብዛታችሁ ምክንያት ከከሳሪዎች ሆናችሁ ዱንያ ላይ ኸይር ስራ የሚሰራበትን ጊዜ ሸር ሰራችሁበት ዱንያ የመኖርን የማትረፍን የአኺራ ንግድ የመነገድን እድል በዚህ ያጣችሁት ከሰራችሁ የጀሃነም ማገዶ የሚያደርጋችሁን ወንጀል ሰርታችሁ ሄዳችሁ አልተወበታችሁ ለጌታችሁ አልታረቃችሁ ይሄ ነው ትልቅ ሂሳብ አኺራ ላይ ደግሞ ጀነትን ጸጋዎቿን አጣችሁ ሐሰን አልበስሪ ረሂመሁላህ ተዓላ ይሄን አንቀጽ አነበቡ ከዛ በኋላ ምን አሉ የነቢይን ሐዲስ አያይዘው ተናገሩ قال الله أنا مع عبدي عند ظنه بي وأنا معه إذا دعاني እኔ ባሪያዬ የጠበቀኝ ቦታ ላይ ያገኘኛል ሲጠራኝ ሲለምነኝም ቅርብ ነኝ ከሱ የጠየቀውን አደርግለታለሁ ብለዋል አላህ ከዛም ትንሽ ተጣሩ ሐሰን አልበስሪ አስከትለው ምን አሉ የሰው ልጆች ሆይ የሰው ልጅ ስራው በፈኑ በግምቱ መሰረት ነው የሚሆነው እንደ ግምቱ ነው ሰው ስራ የሚሰራው ለጌታው ላይ ባለው እምነት መሰረት ነው ስራ የሚሰራው ሙእሚን ጌታው ላይ ጥሩ ነገር ይገምታል ጥሩ ነገር ይጠረጥራል ጥሩ ስራ ይሰራል ለጌታዬ ብዬ ሰደቃ ከሰጠው ለጌታዬ ብዬ ከጀሃነም የሚጠብቀኝ ኸይር ስራ ከሰራው አላህ ጀነት ያስገባኛል ይላል ኸይር ስራ ይሰራል ጌታውን ይፈራል ወንጀል ይርቃል ይጠነቀቃል ካፍር ወይም ሙናፊቅ ደግሞ አስመሳይ አመፀኛ እምቢባይ ጌታው ላይ መጥፎ ጥርጣሬ ግምት ነው ውስጡ ላይ ያለው ግምቱ መጥፎ ስለሆነ ስራውም ይበላሻል አላህ አያውቅብኝም አላህ አያየኝም አላህ ለዚህች ብዙ ቦታ አይሰጣትም ይላል ሙእሚን ግን فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره إياكم والمحقرات من الذنوب ሚናቁ ጥቃቅን ወንጀሎችን ተጠንቀቁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ትልልቅ መታያቸው ጋራዎች ተራራዎች ከትንንሽ ጠጠሮች ከአሸዋዎች የተከመሩ ናቸው ከዛ የተዋቀሩ ናቸው ትንንሽ ማገዶ እንጨት ለዳጅ ቅርፊት ነው ምግብን የሚያበስለው ቤትን የሚያጋየው ስለዚህ ጥቃቅን ወንጀሎችን ራቁ ተብሏል ሙእሚን ጥቃቅን ወንጀልን ይፈራል አላህ ዘንድ ያዋርደኛል ሌላ ካፍር ደግሞ የሻውን ይሰራል እቺ ብዙም አላህ ዘንድ ቦታ አይሰጣትም ይላል ለጀሃነም እና አቡ ለሀብ አቡ ጀህል አሉ አይደል እንዴ ካፍሮች አሉ አይደል እንዴ አላህ ሙእሚንን ሙስሊምን በእሳት አይቀጣም ይላል ግምቱ ይበላሻል ስራው ይበላሻል በስራው መሰረት ደግሞ አላህ ተባረከ ወተዓላ የስራውን ይሰጣል ከዛም ይሄን አንቀጽ አነበቡ እስከ መጨረሻ ፈየስቢሩ እንደዚህ አይነት ሞኞች ነፍሳቸውን የበደሉ በሰውነት አካላታቸው ወንጀል ሰርተው አኺራ ሄደው ሲያስተባብሉ አካላቶቻቸው ራሳቸው የሚመሰክሩባቸው ሰዎች ፈየስቢሩ እሳት ላይ ቢታገሱ النار مثوى የነሱ መኖሪያ ጀሃነም ናት መሰበር አቅቷቸው ደግሞ ወይስተዕቲቡ ይቅርታ ቢጠይቁ ጌታቸውን ለማስደሰት ቢሞክሩ فما هم من المعتبين አላህ ተባረከ ወተዓላ ይቅርታቸውን አይቀበላቸው ምህረት ያደርግላቸው ወደ ዱንያ የመመለስ እድልን ቢጠይቁም አላህ ዳግም መመለስን አይሰጣቸውም ኢብኑ ጀሪር አጠበሪ እንዳሉት يسألون الرجعة إلى الدنيا فلا جواب لهم ፈየስተዕቲቡ ወደ ዱንያ መልሱ እንዲሉ فما هم من المعتبين شي ተብለው አላህ ይመልሳቸው ወይም ደግሞ ሌላኛው ተፍሲር ወይስተዕቲቡ አላህ ሆይ ይቅር በለን ከውደደን ማረን ተው በእኛ ተደሰት ቢሉ فما هم من المعتبين አላህ ጥያቄያቸውን ተቀብሎ በእነሱ ደስተኛ ነው አኺራ የተበላሸበት ሰው ከሁለት አንድ ነገር ነበር ሊያድነው የሚችለው ወይም ወደ ዱንያ የመመለስ እድል ተሰጥቶት ተስተካክሎ መሄድ ነበር ይሄ ደግሞ የለም ለማንም አይሰጥም አይደለም ወንጀል ሰርቶ ለሄደ ሰው ይቅርና
ፊ ሰቢልላህ ሸሂድ ሆኖ የተሰዋ ሰው እንኳ ዱንያ ላይ ተመልሼ ድጋሜ ጂሃድ አድርጌ በአላህ መንገድ ተሰውቼ ልምጣ ቢል እንኳ አይሰጥም። ወደ አኼራ የሄደ ሰው ዳግም ወደ ዱንያ አይመጣም። የዚህ አንደኛው እድል ተነሳ የለም፣ በምንም ምክንያት ወደ ዱንያ መምጣት የለም። ሁለተኛው አኼራ የተበላሸበት ሰው ከዚህ ችግር ሊወጣ የሚችለው አላህ ተባረከ ወተዓላ ወዶት ይቅር ብሎት በቃ ትቼዋለሁ ብሎ ፈማ ሁም ሚነል ሙዕተዲን አላህ ደግሞ ይቅር አይላቸው፣ እዛው አይተዋቸው፣ ወደ ዱንያም ተመልሰው ያስተካክሉ፣ እዛም ደግሞ አላህ በይቅርታ ያልፋቸው። የይቅርታ ጊዜ እዚህ ዱንያ ያውም ሰከራተ መውት ሳይመጣ ገርገራ ላይ ሳይደረስ ቅያማ ሳይቆም በፊት ወቀየድና ለሁም ለነሱ መደብንላቸው አዘጋጀንላቸው ቁራና ቁራኛዎች ጓደኞችን የሚያጠሟቸው መጥፎን ነገር የሚያስውቡላቸው ፈዘየኑ ለሁም ለነሱ ሸለሙላቸው አስውበው አሳምረው አሳዩአቸው ማበይነ አይዲህም የዱንያ ጉዳያቸው ወማ ኸልፈሁም የአኼራ ጉዳያቸው ከፊታቸው ከኋላቸውን ያለውን ሁሉ ጥሩ ነው አሏቸው። ዱንያ ላይ የሚሰሩትን ስራ ሁሉ መልካም መስሎ እንዲታያቸው ያደርጓቸዋል። ማበይነ አይዲህም ወደፊት አኼራም ጥሩ ነገር ነው የሚጠብቅህ። አላህ ረሕመቱ ሰፊ ነው። የጀነት በሮች 7 ናቸው። አላህ ተባረከ ወተዓላ ረሕመቱ ሰፊ ነው እያሉ ስራቸውን ዱንያ ላይ ከማበላሸታቸው ጋር ጥሩ ስራ ነው የምትሰሩት፣ ችግር የለውም፣ ነገ ትተውበታላችሁ፣ ስታገቡ፣ ስትወልዱ፣ ስታረጁ፣ ስራ ስትይዙ፣ ረመዳን ሲመጣ ሐጅ ስታደርጉ እያሉ አዘናጓቸው። መጥፎ ስራቸውንም ጥሩ አስመስሎ አሳያቸው። አኺራህም ደግሞ እንዳንተ አይደለም፣ አትፍራ። ሰዎች ሁሌ ስለ ጀሀነም እንደሚነግሩት አይደለም፣ ጀነትም አለ የአላህ ረሕመትም አለ አሏቸው። ፈቀየድና ለሁም ቁረና መጥፎ ቁራኛን መደብንላቸው ማለት ነው። የሰውም የጂኒ ቁራና የሚለው ሸይጣን የተፈለገበት፣ ሸይጣን ደግሞ ከሰውም ከጂኒም ነው ያለው። ሸይጣን ማለት አመፀኛ ማለት መናጢ ማለት ደረቅ ማለት ለሰውም ለጂኒም ነው የሚሆን። ብዙ ጊዜ ሰው የሚያጠቃው ከጂኒው ሸይጣን ይልቅ የሰው ሸይጣን ነው። የጂኒ ሸይጣን አዑዙ ቢላሂ ሚነ ሸይጣን ረጂም ስትለው ይመለሳል። መጋረጃም አለ፣ ያን ያክል ከሰው ልጅ ጋር አይቀራረቡም። ብዙ ጊዜ የሚያጠቃው ከራስህ ዘር ከራስህ ወገን የሆነው የሰው ሸይጣን ኸይር ስራ ከመስራት የሚያግድ ወደ ወንጀል የገፋፋ የሚወስድ። ለምን አላህ ቀየደላቸው? ለምን መደበባቸው? ለምን አዘጋጀላቸው? ሌላው አንቀጽ ላይ ተፈስሯል። ወመን ያዕሹ ዐን ዚክሪ ረሕማኒ ኑቀይድ ለሁ ሸይጣን። በዚህኛው በፉስለት አንቀጽ መሰረት ከሄደን አላህ የሰው ልጅን ታዲያ አልበደለውም ወይ? ቀየድና ለሁም ሀየእና ለሁም በዐስና ወከልና ዐለይህም ሰበብና ለሁም ማለት የሚያጠሟቸው ወደ መጥፎ ነገር የሚጎተጉቷቸው መጥፎውን ነገር ጥሩ አድርገው ጥሩን መጥፎ አድርገው የሚያሳዩ ሸይጣኖችን መደብንባቸው ይላል። አላህ ታዲያ መድቦበት ሸይጣን ካሳሳተው ለምን ይቀጣዋል የሚል ጥያቄ ውስጥ ላይ ሊፈጠር ይችላል። ወደ ሱረቱ ዙኽሩፍ ስትሄድ መልሱን ታገኘዋል። አሳልፈናል ሱረቱ አዙኽሩፍ። እዛ ላይ ምን አለ? ወመን ያዕሹ ዐን ዚክሪ ረሕማኒ ኑቀይድ ለሁ ሸይጣን። ነገር የጀመረው እሱ ነው። ወመን ያዕሹ የታወረ የራቀ የተዘናጋ ከምን ዐን ዚክሪ ረሕማን አላህ ካወረደው መመሪያ ከቁርአን የተዘናጋ ቁርአንን ቸላ ያለ ዲንን ቸላ ያለ ይሄኔ ሸይጣንን መድብለታለን ይላል። ስለዚህ የሰው ልጅ ከጌታው ሲርቅ ሸይጣን ይመደብበታል፣ ወደ ጌታው ሲጠጋሳ መላኢካ ይመደብለታል። ማ አዕደለ አላህ ተባረከ ወተዓላ አልጀዛኡ ሚን ጂንሲል ዐመል። የመላኢካ ጥሩ ደስ የሚል ስራ የሰራ ሰው አላህ መላኢካ ይመድብለታል፣ ያግዘዋል፣ ያበረታተዋል፣ አይዞህ ይለዋል። ሙጅሪም የሆነ እምቢባ የሆነ የሸይጣንን ስራ የሰራ ደግሞ ከዛ ዙሪያ የተሽከረከረ ያነፈነፈ ሸይጣን አላህ ይለቅበታል። ስለዚህ ነገሩን የጀመረው መንገዱን በሩን የከፈተው እሱ ራሱ ስለሆነ ነው። ስለዚህ ከመጥፎ ጓደኛ መራቅ መጠንቀቅ ያስፈልጋል። ብዙ ሰዎች መተውበት ዲን ላይ ቀጥ ማለት፣ ሴት ልጅ ሂጃቧን አስተካክላ መልበስ፣ ወንድ ልጅ ህይወቱን በዲን መሰረት መምራት ይፈልጋል። ግን እንቅፋት ከሚሆኑ ነገሮች አንዱ መጥፎ ጓደኛ፣ ወንጀልን የሚያስቡ ፈዘየኑ ለሁም የሸለሙላቸው የሚያስቡላቸው ማበይነ አይዲህም የዱንያ ጉዳያቸው ላይ ስሜታቸውን ሲከተሉ ወንጀልን ሲዳፈሩ ችግር የለው አላህ መሐሪ ነው፣ ነገ ትተውበታል የሚላቸው። ይህ እኮ ቀላል ነው። ስንት ከዚህ የባሰ ወንጀል የሚሰራ አለ። አላህ ይምረዋል፣ ያበላዋል፣ ያጠጣዋል። አላህ ረሕመቴ ሰፊ ነው ብሏል የሚል ወማ ኸልፈሁም ደግሞ ጀነት ሰፊ ነው። በተለያየ መልኩ አላህ ይምረሃል ያሉ ዱንያ አኼራቸውን የሚያበላሹባቸው የሰው የጂኒ ሸይጣኖች ተመደቡላቸው። ወሐቀ ዐለይሂም አልቀውሉ በዚህም ሞኝነታቸው እምቢባይነታቸው
አመፀኝነታቸው ምክንያት ቃሉ ተረጋገጠባቸዋል ተፈጻሚ ሆነው እነሱ ላይ የምን ቃል ነው ሌላ አንቀጽ ላይ ቃል አለ ለአምለአነ ጀሃነመ ብሏል አላህ ተባረከ ወተዓላ ጀሃነምን ኢብሊስ ሆይ አንተ ከተከታዮችህ ታሽከሮች የሰው ልጆችም ጀሃነምን እሞላታለሁ ብሎ ነበር ይሄ ነው ቃሉ ሐቅ ዐለይሂሙል ቀውል ያ የጌታችን ጀሃነምን እሞላሻለሁ ከሰውም ከጂኒም ያለው ቃል በእንደዚህ አይነት እንቢባዮች ወንጀለኞች ተፈጻሚ ሆነ ተረጋገጠ ፊ ኡመሚን ቀድ ኸለት ሚን ቀብሊሂም ከህዝቦች ጋር ፊ ማለት ማዓ ማለት ነው የተፈለገበት ከህዝቦች ጋር ሚን ቀብሊሂም ከነሱ በፊት ካለፉ ህዝቦች የነሱን አይነት ወንጀል ሰርተው ከሰውም ከጂኒ ኢነሁም ካኑ ኻሲሪና እነሱ ከሳሪዎች ሆኑ ያለፉትም እንቢባዮች ወንጀለኞች አሁን ላይ ያሉት ወደፊት የሚመጡ ወንጀለኞች ከከሳሪነት አንፃር አንድ ይሆናል እጣ ፈንታቸው ይበላሽ قل إن الخاسرين الذين خسروا أنفسهم وأهليهم يوم القيامة ألا ذلك هو الخسران المبين قلت كسارة مالته نفس المكسر هوة المكسر جنة المكسر جهنم سات راتنا ما قدومه نعوذ بالله من ذلك نسأل الله يعيننا على ذكره وشكره وأن يجيرنا من النار وما يقرب إليها من قول أو عمل إنه على كل شيء قدير بإجابته جدير والله تعالى أعلم والسلام عليكم ورحمة الله وبركاته